የየመን ሁቲዎች አሜሪካ የላከችውና በቅርቡ ከላዩ ላይ ጀት አምልጦት ወድቆ ውሃ ውስጥ የገባበት የዚህም መርከብ ታሪክ ልንገራችሁ። ሄሪ ኤስ ተርመን ይባላል። ዩናይትድ ሺፕ ዩኤስኤስ ሄሪ ኤስ ተርመን። ይህ መርከቧ ስያሜዋን ያገኘችው ከ33ኛው የአሜሪካው ፕሬዚዳንት ሄሪ ኤስ ተርመን ከተባሉት ከኚህ ሰውዬ ነው። የመጀመሪያ ስሟ በ996 ዓ ም የተሰጣት የመጀመሪያ ስም ዩናይትድ ስቴትስ የሚባል ነበር። ዩኤስኤስ ዩናይትድ ስቴትስ ነበር የምትባሉና በ996 ላይ ስሟ ተቀየረች። እሺ ወደ ስፔሲፊኬሽኖቹ ልምጣላችሁ። ከጫፍ እስከ ጫፍ 333 ሜትር ነው። ይህ ስፋቱ ደግሞ 78 ሜትር አካባቢ፣ ወደ ላይ ቁመቱ ደግሞ እስከ 74 ሜትር። 74 ሜትር ወደ ላይ ቁመት ማለት የ24 ፎቅ 24 ፎቅ ያለው ህንጻ ማለት። ሚሽን ካለባት ሄሪ ኤስ ተርመን 90 የሚሆኑ ኤርክራፍቶችን ይዛ መቅዘፍ ትችላለች። 90 ጀቶች ሊሆኑ ይችላሉ። ይሄ የኤሌክትሮኒክ ዋርኒንግ ሲስተም የሚሰጡ አውሮፕላኖች ሊሆኑ ይችላሉ። ሄሊኮፕተሮች ሊሆኑ ይችላሉ። ብዙ ብቻ የሚበሩ ነገሮች 90 የሚሆኑትን ይዛ መንቀሳቀስ። ኦን ዘ ዴክ ውስጥ ራሱ የምትመለከቱ ጠቅላላ የኬሪየር ግሩፕ ይባላል። አንድ ኤርክራፍት ኬሪየር ለሚሽን ሲወጣ የሚከተሉት ዲስትሮየሮች፣ ፍሪጌቶች አሉ። ከዛ ደግሞ የክሩዝ ሚሳይል የክሩዝ ሺፖች አሉ። እነሱ ብቻ ሄሪ ኤስ ተርመን እንደሚባላት ከሆነ እንደሚነገርላት ከሆነ ብቻዋን የአንድን ሀገር ሚሊተሪ ክሪፕል ማድረግ ትችላለች ብቻዋን። ያው እንደነገርኳችሁ ነው። 90 ጀት ይዞ መዞር ማለት አንዳንድ ሀገሮች 90 ሁሉ የላቸውም። አሁን እኛ 90 ፋይተር ጀት የለንም። 6000 የሚሆኑ ክሩ ሜምበሮችን ይዛ በአንድ መንቀሳቀስ ትችላለች። እላዩ ላይ የተገጠሙላት ሁለት የኒኩሌር ሪአክተሮች 20 እና 25 ዓመት ያለምንም ሪፊሊንግ ወይ ደግሞ ሪፊል ሳይደረጉ መርከቧን መቅዘፍ ያስችላታል። እና ሁለት ሪአክተሮች አሉ። 4 ሻፍቶች አሉት። 4 የሚያሽከረክሩ 4 ሻፍቶች አሉት። እነዚህ 4 ሻፍቶች ውስጥ 26000 ሆርስ ፓወር ነው የሚመነጨው። እስከ 107000 ቶን ድረስ ይመዝናል። እነዚህን የ4 ሻፍቶች ወይም ደግሞ እነዚህን 4 ኢንጂኖች በመጠቀም 56 ኪሎ ሜትር በሰዓት ድረስ መቅዘፍ ይችላል። ለመርከብ ፈጣን ነው 56 ኪሎ ሜትር በሰዓት። ከሁሉ ደግሞ የሚገርመው ይሄ ሙሉ አላለ ዴኩ 2 ሄክታር ነው ስፋቱ። በጣም ሰፊ ነው። የተለያዩ የራዳር ጃሚንግ መሳሪያዎች፣ የተለያዩ አርሊ ዋርኒንግ ሲስተሞች፣ ሚሳይል ሲተኮስባቸው ከሩቁ አርሊ ክሩን ዋርን የሚያደርጉ መሳሪያዎች፣ ኮሚኒኬሽን ዲቫይሶች፣ አንቲ ሰብመሪን ዲቫይሶች፣ አንቲ ቶርፒዶ ብዙ አይነት ዲቫይሶች ተገጥመውላታል። ግን ያው ከሁቲ ሚሳይል ጥቃት አላዳናትም። መርከቧ ከረንትሊ ኢን ሰርቪስ ነች። በአሁኑ ሰዓት ላይ በቀይ ባህር ውስጥ ሄሪ ኤስ ተርመን እና ካርል ቪንሰን የሚባሉ 2 ኤርክራፍት ኬሪየሮች ሚሽን ላይ ናቸው። ለረጅም ዓመታትም እንደምታገለግል ከዚህ በኋላ ለረጅም ዓመታትም ያው ተመታ ካልሰመጠች በስተቀር ለረጅም ዓመታት እንደምታገለግል ይገመታል። በቀጣይ ደግሞ ደሴም ክላስ ያላቸው ኒሚትስ ክላስ የሚባሉ ከሄሪ ኤስ ተርመን ጋር ደሴም ክላስ ያላቸውን የዓለማችን ትልቁን የሚባለው ኤርክራፍት ኬሪየር የጀነራል ፎርድ ኤርክራፍት ኬሪየር እነግራችኋለሁ።